በአፍሪካ ቀጠናዊ ኃይል ትስስር ለመፍጠር እየተካሄደ የሚገኘውን ስራ የበለጠ ለማጠናከር አዳዲስ የፋይናንስ ምንጮች አስፈላጊ ናቸው ተብሏል። ኢትዮጵያ እስካሁን የምስራቅ አፍሪካ ሀገራትን በኃይል ለማስተሳሰር የጀመረችውን ስራም አጠናክራ እንደምትቀጥል ተነግሯል። የውጭ ጉዳይ ኢንስቲትዩት ከአጋር አካላት ጋር የሚያሰናዳው ቀጠናዊ ትስስርና ምክንያታዊ የናይል ወንዝ አጠቃቀም ፎረም ለአራተኛ ጊዜ የተካሄደውም በቀጠናዊ ኃይል ትስስር ላይ ትኩረቱን በማድረግ ነበር። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባደረጉት ንግግር የቀጠናውን የኃይል ፍላጎት ለማሟላት ቀጠናዊ ትብብር በጣም አስፈላጊ መሆኑን አንስተዋል። አዳዲስ የፋይናንስ ምንጮችን ማፈላለግም የግድ ነው ብለዋል። The cross-border transmission lines we build are more than just infrastructure projects. የገነባናቸው ድንበር ተሻጋሪ የኤሌክትሪክ ኃይል የማሰራጫ መስመሮች እንዲሁ ዝም ብሎ ተራ የመሰረተ ልማት ፕሮጀክቶች ብቻ አይደሉም። ለጥልቅ ቀጠናዊ ትስስር መነሻ ነጥብ ብቻ ሳይሆን ለጋራ ብልጽግናችን ማሳያ ተምሳሌታዊ አድርገን እንመለከታቸዋለን። ይህ ራዕይ ተግባራዊ እንዲሆን የውጭና የሀገር ውስጥ ባለሀብቶችን የሚጋብዝ አዲስ የትብብር ማዕቀፍና አዳዲስ የፋይናንስ ሞዴሎችን መተግበር ይጠይቃል። እንደ አፍሪካ ህብረት፣ ኢጋድ፣ የምስራቅ አፍሪካ ማህበረሰብ ድርጅትና ኮሜሳ የመሳሰሉ ቀጠናዊና አህጉራዊ ተቋማትም ማዕቀፍ የማዘጋጀት ኃላፊነታቸውን ሊወጡ የተገባ ነው። And integrated approach. የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ በበኩላቸው በዓለም አቀፍ ደረጃ የኤሌክትሪክ ኃይል ግንኙነት ከሌላቸው ዜጎች አብዛኞቹ ከሰሃራ በታች ባለው የአፍሪካ ክፍል የሚገኙ ናቸው ብለዋል። ኢትዮጵያ ለቀጠናው የኃይል ፍላጎት ለማሟላት በሚደረገው ጥረት እስካሁን 20,000 ኪሎ ሜትር የኃይል መስመሮችን መዘርጋቷን አስታውቋል። የኃይል ትስስሩን የበለጠ ለማጠናከር እጃችን ላይ ያሉትን ቀጠናዊ የኃይል ትብብሮች ውጤታማ ማድረግ ይጠበቅብናል ሲሉም ጥሪ አቅርበዋል። ሁለት ማዕቀፎች በእጃችን አሉ። አንዱ የምስራቅ አፍሪካ የኃይል ቋት ነው። የምስራቅ አፍሪካ የኃይል ቋት እንዴት ውጤታማ ሊሆን ይችላል የሚለው ጥያቄ የዛሬ አጀንዳችን መሆን አለበት። ከዓመታት በፊት የመሰረትነው ስርዓት ነው። ነገር ግን ሁላችንንም ተጠቃሚ እንድንሆን የበለጠ ስራውን ማፍጠን ይጠበቅብናል። በዘገየን ቁጥር ተጠቃሚነታችን ጥያቄ ውስጥ ይገባል። ሁለተኛው የናይል ተፋሰስ ኢኒሼቲቭ ነው። አሁን ኮሚሽን ሊሆን በዝግጅት ላይ ይገኛል። የውሃ ኃይል ጸጋችን ነው። ስለዚህ ይህን ኮሚሽን በምንችለው ፍጥነት ውጤታማ ማድረግና ከዚህ ጸጋ ተጠቃሚ መሆን ይኖርብናል። በነገራችን ላይ ኢትዮጵያ እስካሁን ለሱዳን፣ ኬንያና ጅቡቲ ኃይል እየላከች ገቢም እያገኘች ሲሆን በቀጣይነትም ወደ ደቡብ ሱዳን፣ ሶማሊያና ታንዛኒያ ኃይል ለመላክ ስራዎች እየተሰሩ ይገኛሉ። ዜናው የኤርሚያስ በጋሻው ነው። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተው መወያየታቸውን በዛው የሚገኘው የኢትዮጵያ ኤምባሲ ገልጿል። አምባሳደር ብናልፍ በቤተ መንግስቱ የኢትዮጵያንና አሜሪካን መካከል ያለው የረጅም ጊዜ ግንኙነት ያንጸባርቃል የተባለ ዲፕሎማሲያዊ አቀባበል እንደተደረገላቸው የተጠቆመ ሲሆን ይኸው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ እንደሚኖረው ነው የተነገረው። በተጨማሪም አምባሳደር ብናልፍ በውይይቱ ወቅት ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋርም መገናኘታቸው ሲጠቀስ ከ120 ዓመታት በላይ የዘለቀ ግንኙነት ያላቸው ሁለቱ ሀገራት በሰላም ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ለመፍጠር ሰፊ እድሎች እንዳላቸው ነው የተመለከተው። በውይይቱ ላይ ስለተነሱ ነጥቦችም ሆነ ስለተገኘው ውጤት ኤምባሲው ያለው ነገር የለም። የአፍሪካ ንግድ ቀጠና ትግበራን ለመደገፍ የሚያስችል ኢኮትሬድ የተሰኘ የ6 ሚሊዮን ዩሮ ፕሮጀክት ስምምነት ሊፈረም መሆኑ ተገለጸ። ፕሮጀክቱ ኤክስፐርቲስ ፍራንስ የተሰኘ ተቋም ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመሆን ከአውሮፓ ህብረት በተገኘ ድጋፍ የሚተገበር መሆኑን የተነገረው ከማምረት ጀምሮ እስከ ጉርሻ ያለውን ሂደት ከአካባቢ ብክለት ነጻ የሆነና ተፈጥሯዊ ምርት ማምረት እንዲቻል የሚያግዝ ነው የተባለው ፕሮጀክቱ የአፍሪካ ነጻ ንግድ ቀጠና ስምምነት የሚደግፍ እንደሆነም ተገልጿል። የአፍሪካ ነጻ ንግድ ቀጠና ስምምነት ወደ ትግበራ ለማስገባት የትኛው ምርት የታሪፍ ቅናሽ ይደረግበት፣ የትኛው ደግሞ ነጻ ይሁን የሚለው ተጠንቶ መቅረቡን የገለጸው የንግድና ቀጠናዊ ትስስር ሚኒስቴር ለዚህም ስትራቴጂ እየተዘጋጀ መሆኑን ተናግሯል። የፕሮጀክት በግሉ ዘርፍ እሴት የሚጨመርባቸው ምርቶች ላይ የተሰማሩ አነስተኛና መካከለኛ ዘርፉ ላይ ያሉ ሴቶችና ወጣቶች እንዲሁም ስራ ፈጣሪዎችን ያግዛል የተባለ ሲሆን ስምምነቱ የፊታችን አርብ ይፈረማል ተብሎ ይጠበቃል።
በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለሚመረምሩ አካላት ሰፊ ስልጣን የሚፈቅደው አዋጅ በህዝብ እንደራሴዎች ምክር ቤት ጸድቋል። የጸደቀው አዋጅ ማሻሻያ ሆኖ የጸደቀው ይህ አዋጅ በወንጀል የተገኘ ንብረትን ህጋዊ የማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀሎች ላይ የሚሳተፉ አካላት እስከ 20 ዓመት በሚደርስ እስርና እስከ 1 ሚሊዮን ብር በሚደርስ የገንዘብ መቀጮ የሚቀጡበት እንደሆነም ተነግሯል። ይህ አዋጅ ለመርማሪ አካላት የተሰጠ ስልጣን ይሰጣል። እንዲሁም የተፎካካሪ የፖለቲካ ፓርቲዎችንና ጋዜጠኞችን ጨምሮ የሲቪክ ማህበረሰብ ለማጥቃት ሊውል ይችላል የሚል ስጋቶችም ከህዝብ እንደራሴዎች ተነስቷል። አዋጁን ለህዝብ እንደራሴዎች ምክር ቤት አቅርቦ ያጸደቀው የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ በእነዚህ ሁለት ወንጀሎች ላይ ለመርማሪዎች እንዲህ ያለ መብት የተሰጠው ሽብርተኝነትን መደገፍም ሆነ በወንጀል የተገኘ ንብረትን ህጋዊ ማስመሰል ከሌሎች ወንጀሎች በተለየ የውስብስብነት ባህሪ ስላላቸው መሆኑን አስረድቷል። ይህ አዋጅ ማንኛውም ሰው ንብረቱን የወንጀል ውጤት መሆኑን እያወቀ የንብረቱን ህገወጥ ምንጭ ለመደበቅ ወይም ለመሸፈን ወይም የፈጸመውን ሰው ከህግ ተጠያቂነት ለማስመለጥ የሞከረ አሊያም ደግሞ ንብረቱን የለወጠ ወይም ያስተላለፈና የደበቀ እንደሆነ እስከ 20 ዓመት የሚደርስ የእስር ቅጣት ይጠብቁታል ተብሏል። ለመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ ነው ተብሏል። በመጪው የመኸር ወቅት ከ20.4 ሚሊዮን ሄክታር በላይ መሬት በሰብል በመሸፈን ከ659 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ እንደሚገኝ ተገልጿል። የ2016ና 17 የምርት ዘመን የሰብል ምርታማነትን እቅድ መነሻ በማድረግ የተሻለ የግብርና ልማት ለማከናወን የሚያስችል ዝግጅት እየተደረገ እንደሚገኝም ተመልክቷል። በመጪዎቹ ሐምሌና ነሐሴ ወራት የሚጠበቀው መደበኛና ከመደበኛ በላይ የዝናብ ስርጭት ለአርሶ አደሩ የግብርና ስራ ከፍተኛ ጠቀሜታ እንደሚኖረው ሲገለጽ፣ ጎርፍ ሊያጠቃቸው የሚችሉ ቦታዎችን በመለየት የተለያዩ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑንና አርሶ አደሩ ከወዲሁ ጥንቃቄ እንዲያደርግ ጥሪ ቀርቧል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ሳንኮ ፎርቲፊኬሽን ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር በቂሊንጦ ልዩ ኢኮኖሚ ዞን የምግብ ማበልጸጊያ ንጥረ ነገሮችን ማምረት የሚያስችለውን ስምምነት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር ተፈራርሟል። ኩባንያው ዚንክና የተለያዩ የቫይታሚን ቢ አይነቶችን ለማምረት የሚያስችለውን 6900 ስኩዌር ሜትር መሬት ዛሬ የተረከበ ሲሆን የፋብሪካው ግንባታና የማሽን ተከላ ስራ በአጭር ጊዜ ውስጥ በማጠናቀቅ ወደ ምርት ሂደት እንደሚገባ ተገልጿል። ፋብሪካው በሙሉ አቅሙ ወደ ስራ ሲገባ 3000 ሜትሪክ ቶን ንጥረ ነገር ማምረት እንደሚችል በስምምነቱ ወቅት የተነገረ ሲሆን በዚህም በአፍሪካ ቀንድ አካባቢ በተመጣጠነ የምግብ እጥረት የሚከሰት ሞትን ለመቀነስ አጋዥ ይሆናል ነው የተባለው። በመጀመሪያ ዙር 3 ሚሊዮን ዶላር ስራ ላይ ያውላል የተባለው ኩባንያው ወደ ስራ ሲገባ ከ250 ለሚበልጡ ዜጎች ቋሚና ጊዜያዊ የስራ እድል ይፈጥራል ተብሎ እንደሚጠበቅ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ያገኘነው መረጃ አመላክቷል። በአዲስ አበባ የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ ሿሿ የተባለውን ወንጀል የሚፈጽሙ ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታውቋል። ከዚህ ቀደም በንፋስ ስልክ ላፍቶ፣ በቂርቆስ፣ በቦሌ፣ በአቃቂ ቃሊቲ፣ በልደታና በአዲስ ከተማ ክፍለ ከተሞች በልዩ ልዩ ስፍራዎች ወንጀሎቹን ሲፈጽሙ የነበሩ 11 አባላት ያሉት 2 ቡድኖችን መያዙን ነው ፖሊስ የተናገረው። ተጠርጣሪዎቹ ወንጀል ለመፈጸም ይገለገሉባቸው የነበሩ 3 ተሽከርካሪዎችን መያዛቸው የተገለጸ ሲሆን ተጠርጣሪዎቹ ከዚህ ቀደም በፈጸሙት የሿሿ ወንጀል አስፈላጊው ማስረጃ ተሰብስቦ 4 የምርመራ መዝገብ እንደተደራጀባቸው ተመልክቷል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግለሰቦቹ ላይ ምርመራውን አጠናክሮ እንደቀጠለና ከዚህ ቀደም በእነዚህ ተሽከርካሪዎች የሿሿ ወንጀል የተፈጸመበት ማንኛውም ግለሰብ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግንባር በመቅረብ ወንጀል ፈጻሚዎችን በመለየትና በመምረጥ ማስረጃ መስጠት እንደሚችል ነው ጥሪውን ያስተላለፈው።